በቃ ምግብ ብላኔ ልጅ ነው እና አልሸኝሻ። አይ እንደዚህ አሞማ አይሆንም፣ ራሴ ሄዳለሁ። ሮሚ ምግብ አልበላም ስላለች ነው ያመጣሁልህ። ካላስቸገርኩሽ ታጎርሽኛለሽ? እሺ። ዛሬ ደግሞ በጣም አምሮብሻል። ወይስ ከአይኔ ነው? አዎ ቤኪ ከአይኔ ነው። እኔን ከምታይም በላይ ውብ ነኝ። አቤት አልቀረብሽ። ማነው? አልተገኘም እንዴ? ወንድሜ ነገሩ በጣም የከፋ ነገር ነው። እንዴት? ይኸውልህ ኪንጎን ያገቱት ሰዎች ኩላሊት አውጥተው የሚሸጡ ሰዎች ናቸው። በአስቸኳይ ብሩን ካላመጣችሁ ኩላሊቱን አውጥተን እንሸጠዋለን እያሉ ነው። ምን እንዴ? ማለት ቆይ ኪንጎ ታግቷል እንዴ? አዎ ለሊ ታግቷል። ባርች ለኪንጎ መድረስ አለብን። የት እንዳለ ማለቴ ማን እንዳገተው እንኳን እንዴት ልናውቅ እንችላለን? ብቻ በዛ ማለ በዚህ የተጠየቀውን ብር መስጠት አለብን። እንዴ በጣም ብዙ ብር እኮ ነው የሚጠይቁት። ከየት እናመጣለን? የአባባን ቤት እንሽጠው። ምን? አዎ በቃ ቤቱ ይሸጥና ለሱ ይሁን። በቃ የፈለጉትን ይውሰዱ። ከሱ የሚበልጥብኝ ነገር የለም። የልትወስደኝ ነው? ምን አስቸኮለ? ስንደርስ ታየዋለህ። ልቀቀኝ! የትም አልሄድም። ልቀቀኝ! በጸባይ እምቢ ካልክ እንደ በግ እየጎተትኩ ይዤ እሄዳለሁ። የልትወስደኝ ነው? ልቀቀኝ! ልቀቀኝ! እሺ አሁን ፈጠን አድርጊው፣ ስራሽን ስሪ፣ እርቦኛል። እሺ ስሚ፣ ምን? ቲና እዚህ ቤት መታ ታውቃለች? አዎ መታ ነበር፣ ግን እትዬ አስወጧት። ከዚህ በኋላ እዚህ ቤት የምትመለስ አይመስለኝ። ማን ያለው? አንቺ ነሽ? አይ እትዬ ናቸው። አሁን ወሬሽን አታውሪ፣ ወሬሽን ትተሽ ስራሽን ስሪ። እሺ እዛው ላይ ነው የመጣት። ቆይ ለምንድነው ዴቭ የምታስጨንቂው? ደግሞ እኔ ምን ብዬ ነው ያስጨነኩት? እሱንማ በደንብ ታውቂዋለሽ። ወይ ዴቭ እዚህ ምን ሰራልሽ? ወደ ቤት ግቢ። አዴ መታ። አዴን እያፋጠጥኩልህ ነበር። ግቢ ካልክ ግን እገባለሁ። የእኔ ፍቅር ማንንም ሰው አትስሚች። እኔ በጣም ነው የምወድሽ። ሮሚ ያለች እንዴ? እሷን ፈልገሽ ነው የመጣሽው? አዎ አሹን እና እሷን ላይ ነው የመጣሁት። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ናፍቀሽኝ ነበር። ገባ ይባላል። እሺ እኔ በስንቱ ልበት በጣውንስ እኔ ምን አውቃለሁ? ቆይ ግን ማን ነው እንደዚህ ሙድ የሚይዝብን? እሺ በቃ ደውለህ ስጠኝ። አይ ቤዛ የምትባለው ሰይጣን የሰውን ህይወት ሁሉ አመሰቃቀለችው። ለማጣራት ደግሞ እንዳይመስልብኝም ብላ ከቻለች። አሁን አይደለም የዴቭና ኩላሊት የሌላስ ብታወጣ ማንንም ይከፍላታል። ኪንጎ በማያውቀው ነገር መጽዋት መክፈል የለበትም። ቅምጥል የአባቴን ቤት እሸጣለሁ እንጂ ከኪንጎ የሚበልጥብኝ ነገር የለም ትላለች ቤዛን። አንቺ እዚህ ውስጥ ነገር ካለሽበት የሆንሽ ሰይጣን ነገር እንደማልፋታሽ ታውቂዋለሽ ይላል ዳይመንድ። አንገትሽን ቆልምሜ ነው ከዚህ የማወጣልሽ። በዛን ሰዓት ላይ ቤዛ አንድና አንድ ብቻ ነው ያላት አማራጭ፣ እሱም ቤቱን መቀየር፣ ሌላ ቦታ ልትወስደው ነው ኪንጎን። ሊሊና ባውሬ ፍቅር እያጫወታቸው ይገኛሉ ማለት ነው። ምግብ እንስራ ነው ላግዝሽ ብሎ ወደ ኩሽና ሲመጣ አንተ አሁን ምን ታግዘኛለህ? ከእንዶሚ መቀቀል ውጭ ትለዋለች። እንዴት ነው ማዘሯ ደስ የሚላት ነገር ነው አሁን እየተካሄደላት ያለው። ማዘሯ አሁን ላይ ሁሉንም ነገር ትታል እንዲፋቀሩላት የምትፈልግበት አጀንዳ ላይ ነበር አሁን ያለችው። ነገር ግን እንዴት ተቃቀፉ? ማዘሯ ከችች ትላለች። ማዘሯ ከች ስትል ዝም ብለሽ ቀፊኝ እያለ ሊሊም እንግዲህ ፍቅር እየጀማመራት ይገኛል ማለት ነው። ማዘሯ ስትመጣባቸው በጣም ነው የደነገጡት። እንዴ ምግቡን ማብሰሉን ትታችሁ እናንተ ተነፋፍቃችሁ ነበር እንዴ? በሉ እኔ ልስራው እንግዲህ ትላለች ማዘሯ። አረ ማዘሯ እኛ እንሰራዋለን ቢሏትም እሷ ግን እኔ እጄ የሚፍታታልኛል በቃ እኔ ልስራው ትላለች።
ኪንጎ እንግዲህ የፍቅርን ወንድም ቢለምነውም ደስተኛ አይደለም። አንተን ያልሰማህም ዝም ብለህ ብትቀመጥ ይሻልሃል ይለዋል። የፍቅር ወንድም ለካ ሰይጣን ነው ሁለታቸውም። አሁን ከኪንጎ ምን ይገኛል ብለው ነው እንደዚህ እያሰቃዩት ያለው። ኪንጎ አሁን ላይ ያለበት ሁኔታ በጣም አስጨናቂ ሁኔታ ላይ ነው ያለው። ኪንጎ ምንም እንደሌለኝ ለእኔ ማንም እንደማይከፍልልኝ ታውቃለህ። እኔ ምንም የለኝም። በዛም ታውቃለች ያለንን ቤት ለምንድን ነው እንደዚህ አግታችሁ እዚህ የምታሰቃዩ ቢለውም አንተ ዝም በል አፍህን ነው የምዘጋልህ ይላል። ኪንጎ እንዲያውም ፈሪ ነው እንኳን እቺ ተጨምራበትና እንደምንም ብሎ እጁን እንኳን ፈቶ ለማምለጥ አልሆነም። ቴና ትመጣና እዚህ ላይ ቤዛ እዚያ አፋጠጠቻት ትገኛለች። ቤዛ አፍሽ አምልጦሽ ምንድነው ደግሞ ማክስ የለበሽ ስትላት አያፊ አምልጦኝ እንዳላወራ ብዬ እኮ ነው ማክስ የለበስኩት ትላለች። ማክስ ስትለብስ አፏ የሚቆጠብ መስሏት አሚላት ማለት ነው። ኪንጎ ትላለች፣ ግን ሊዱ ሊገባት አልቻለም እንጂ በዚህ አጋጣሚ ላይ እሷና እቺ ሰይጣኗ ቤዛ በሚያወሩበት ሰዓት ላይ ሊዱ ትመጣለች። ሊዱ ምንድን ነሽ ደህና መጣሽ ወይ ብላ በምትተቃቀፍበት ላይ ሊዱን ሰላም ማለት ትታሚላት ኪንጎ ነው የምትለው። ሄሮት እንግዲህ ሊዱ በመንጣቷ በጣም ቀንታለች። ሊዱ የድራማው ድምቀት የዋህ ገራገር ነገር ቀበጧ ሊዱ በመንጣቷ በጣም ደስ የሚል ነገር ነው። ሊዱ ስለተመለሰች በጣም ነው ደስ የሚለው ድራማው ካሁን በኋላ ማለት ነው። ፍቅር ሰይጣኗ እንግዲህ የአደይንና የዴቭን መጋባት ስትሰማ ወደ ሌላ ቦታ እየሄደ ትገኛለች። አሹ በጭፈራ ናቱን እያለ ነው። በዛ ሰዓት ላይ ሊዱ ስትመጣ ሊዱን አትወዳትም ሄሮትና ሊዱ የማይስማሙበት ሁለታቸውም ቀበጥ ነገር ስለሆኑ ነው። ቅምጥል ሚላትን አንቃ ገደለቻት። ቆይ ምንድነው የምትፈልጊው ትላለች። አንቺ ሰይጣን ታሁን በኋላ ብዙ ነገር እንደሚጠብቅሽ አትርሺ። እንዴት አስቻላት እዚህ ላይ ሚላት አንቺ ተዝህ ሂጂ ትላለች አደይ። አሁን ላይ እሷ ጋር መፋጠጥ ሳይሆን ያለን አማራጭ አንድና አንድ ብቻ ነው። የሚፈልጉትን ብር ከየት ነው የምናመጣው? ስለዛ መካከል ስልክ ይደወልላቸዋል። ስልክ ሲደወልላቸው ኪንጎ ታግቷል፣ ይሄን ያህል ብር ካላመጣችሁ ኩላሊቱን ሽጠን እኛ አንተን እንለዋለን ይላሉ። በዛን ሰዓት ላይ ቅምጥል የምታደርገው ነገር ግራ ይገባታል። ቤዛ አራፈር ቢያሁንስ እቺ ቆሻሻ እንዲሁ መቼ ነው ከብር ብር ራኡዝ ቢላ ደሞ ወንድሟም የሆነ ጉቶ ቢጤ ማለት ነው። ተሷ የባሰ ኪንጎና እሷ አሁን ላይ እያገተች ያለችው ኪንጎ ገና ቦታውን የሸጠ መስሏት ነበር። አቤት የብር ጥማት ማፈንፈን! እንደዚህ ብር ሲጠማት እሷን አግቶ ነበር ለም ባለ ጫካ ውስጥ በቆሻሻ ቦታ መጣል። ሊሊ ለማዘሯ እንግዲህ ያሳለፈችውን ህይወቷን እንደ አዲስ እያንዳንድ ብላ ሁሉንም ነገር ትነግራታለች። ማዘሯ አሁን ላይ ምንም ይፈጠር ምንም አንቺ ያልቀረሽበት እንጂ እሷ አልቀረብሽም እያለች ሆዷ እንዳይባባ ትመክራታለች። ነገር ግን አሁን ላይ ሊሊ ማንን አምናና ማንን እንትን ብላ እንደምትቀጥል እንኳን ራሷን አታውቅም። የዛ ፍቅር ሰርፕራይዟን ሰማች። ሰርፕራይዟ ዴቭና አደይ እንደሚጋቡ ስትሰማ አታድርጊውም ከዴቭ ላይ እጅሽን አንሺ እያለች ትመክራታለች። ነገር ግን ይሄ ሁሉ እየሆነ ያለው ፍቅር ለምንድን ነው እንደዚህ እየተካሄደ እንዳለ ልታቅም አልቻለችም። ለምንድን ነው ዴቭ እሷን የሚያገባው ብላ ቅጥል እያለች ነው። ሊዱ ሚላትን አሁን ላይ እያፋጠጠቻት ትገኛለች። ሚላት አሁንም ዴቭ እያለ ኪንጎ እያለች ነው። ቆይ የሆነ ሚስጥር የተሸሸገ እንዳላቃለሁ፣ ነገር ግን እኔ ቀስ ብዬ እንደምደርስበት እነግርሻለሁ። ግን ለምንድን ነው ከመቼ ወዲህ ነው እኔና አንቺ ሚስጥር የተደባበቅ ነው ትላታለች።
ሚስጥር መደባበቃቸው ግን ዋጋ እንደሚያስከፍላትን ብታውቀውም አሁን ላይ ለምን እንደዚህ እየተካሄደ እንደሆነ ሊዱ እንትን ትላለች። ነይ አሁን ወደ ቤት እንሄድ ብትላትም እኔ ወደ ቤት አልሄድም ማሜ ወደ ቤት እንዲመጣ አትፈቅድልኝም ለምን ስትላት፣ አይ እዛ ቤት እንኳን መልሼ አልሄድም፣ ምንድነው የተፈጠረ ችግር አለ ወይ ትላለች ሊዱ። እንዴ በጣም እንጂ ማሜ ከውጭ ስትመጣ አሹን ማሜን እንዲመታት እኔና ፍቅር አድርገናልና እንዴት ብዬ ነው እዛ መሄዴው ትላለች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።